አዩ ነይ ግቢ። መወራውና ማይወራው ነው አውቁ እንጂ ድንግል እናቴ ልበላት ገበ ራሴን አመኛል ወላሂ ድንግል እናቴ ከገባኝ እወጣላታለሁ። ለምን ቦታ አለ አስቤያታለሁ። ቦታ አለ አስገባዋት። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ታዩ? አልሐምዱሊላህ። በሉ እንዴት አርጓ እንዴ ሁላችሁም ሰሙ ወይ ሁላችሁም ሰላም ብያለሁ። ያው እኔ ትንሽ ጠፋ ብያለሁ ከእናንተ ጋር ገስት ላይ ገብቼ አላውቅም። ትንሽ አታንቺ ነበር እና እንዴት አርጎ ነው ታውቁኛል። ቻሉት እንግዲህ በድምጽ ምንም ማረጋችሁ እና ብዙ ላወራ ያሰብኩት ሀሳብ ነበር የዛሬ ግን ትቼዋለሁ። ግን አንድ ነገር ልበላችሁ እዚህ ጋር ማለት ሀይሚዬና ብሩኬ ራሳቸው ሁለታቸው የፈለገ ነገር ይደራረጉ የፈለገ ነገር ይሰራሩ፣ በቃ ምንም አይክፋችሁ። ምክንያቱም እኛ መጻፍ ያለብንን ኮሜንት ሄደን እንጽፋለን። ሌላ ግን ቪዲዮ የሚያሽቀብጡ ምናምን ወላሂ ቦታ አትስጡ። ለምን አዲስ እኮ አይደለም ታውቃላችሁ። ምክንያቱም አዲስ ሳይሆን ሁልጊዜ ኮሜንት ይሄው ከአንድ ዓመት በላይ ሆነና አይደለ? አንድ አይነት ኮሜንት ነው የሚያቀልቁት። ሲጀመር ታውቋቸዋላችሁ። እነሱ ያወሩትን እዚህ ጋር ባናወራ ይስለናል። በርግጥ ስሜታዊ ስትሆኑ ነው የሚገባው። ግን ደግሞ የሚሉት አይተን እዚህ ደርሰናል። ሀይሚዬና ብሩክ የሆነ ነገር ሲጣሉ ሆነ ሲሉ መጻፍ ያለብንን ኮሜንት በሁለት የእነሱ የሚገባባቸውን ኮሜንት ነው መጻፍ ያለብን እንጂ አንዱን ወግነን ወዲያ አንዱ መለጠፍ አንዱን አዎ አንቺ ነሽ ጥፋተኛ አንተ ነህ ጥፋተኛ ብለን ሁለታቸው ላይ ልንል አንችልም። ለአንዱ መወገን አንፈልግም። ግን መጻፍ ያለብንን ኮሜንት እነሱን የሚያግባባቸውንና የሚያቀራርባቸውን ነገር መጻፍ አለብን። ሌላ ነገር ግን ሄዶ ለሚያሽቃብጥ ሰው መልስ አትስጡ። እዚህ ጋርም አታወሩት። ሁሌ አጀንዳ መክፈት የለብንም። ምክንያቱም ሁሉ ቢሆን ላልስ እኮ አይጠበቅብንም። እናንተ የእውነት የምትወዱ ሰዎች ስላላችሁ የእውነት ሀይሚዬና ብሩክን የምትወዱ ሰዎች ስላላችሁ በተጣሉ ሰዓት በተጋጩ ቁጥር ሄዳችሁ ኮሜንት ላይ እነሱን የሚያገናኛቸውን የሚያቀራርባቸውን እንደዚህ ብላችሁ በጥሩ ነገር መኮመት ነው ያለባችሁ። እነሱን ልክ የሚከቱ የሚያቃላ የሚያለያይ ነገር አይደለም። ሌላ እየሄደ ለሚኮምተው ደግሞ መልስ አትስጡ። እንዴ ማንም ሰው ታውቃላችሁ የእነሱን አብሮ መሆን እንደሚፈልግ ብዙ ጊዜ ተናግሬያለሁ እና ለእንደዚህ አይነት ሰው መልስ ባትሰጡ ነው ማለት ነው። አንዴ ይቅርታ አድርጊልኝና ማለት ኮሜንት ላይ የምትሳደቢው ልጅ ስርዓት ይኖርሽ እሺ። እኔ ከሀይሚ ችግር የለብኝም። ሀይሚ ስታለቅስ ማየት ማልፈልግ ልጅ ነኝ እሺ። ይቆባሽ ሆነ ማለት ነው። እንዴት አመሻችሁ ሀይሚ እኔ ምንም አይነት ችግር የለብኝም። ሀይሚ ችግር አለብሽ ማለት ችግር ካለብሽ ቪዲዮ ታርጉ ቆረስ ቀይሩ እሺ። አጨረስኩም ወዲያ አጨረስኩም። በቃ አናውራው ሀዩ በቃ ይቅር። አሁን ደግሞ ሌላ ርዕስ አንስተው ሊያወሩ ይቅር በቃ ይሄንን አይደለም ማውራት የምፈልገው ላ ስለዚህ ነገር ማኮ ጨርሱት። ካላስ አታውሩ ማለት እንዲያልኳችሁ ነው። ባልደግምላችሁም አስፈላጊ አይደለም አዲስ አይደለም ለማለት ያክል ነው እኔ ማለት ነው። ምንም አይክፋችሁ። ደግሞ የሆነ ነገር እንትን ሲል ምንም እናንተ ሊላችሁ አይገባም። አዲሳችን አይደለም አይደል? ይሄ ነገር እኮ የሰው ልጅ እኮ ሲኖር ይጋጫል አይደል? የሰው ልጅ እኮ ሲኖር ማንም ሰው ፍጹም አይደለም። ማንም ሰው ይጋጫል። ስለዚህ ምንም ሩጣችሁ መከፋት ማዘን የለባችሁም። ይሄ ነገር ደግሞ ብዙ አሳልፈናል። ሁላችሁም የጨረቃ ፋሚሊ እስካሁን በፊትም ብዙ ነገር አልፋችሁ ነው እዚህ የደረሳችሁት አይደለ? የሆነ ነገር ሲፈጠር ከአሁን በኋላ ራሳችሁን መጉዳት የለባችሁም። ሁሉንም ነገር ራሳችሁን ጠብቃችሁ አብራችሁን ለማሳለፍ ነው መሞከር ያለባችሁ። ይሄ በጣም እንደውም ቀላል ነገር ነው። የሰው ልጅ ሲኖር ይጋጫል በህይወቱ በቃ። ስለዚህ ማውራት ያለብንን እያወቅን ማድረግ ያለብንን እያወቅን ነው እንጂ ብዙ ነገር ስላለፈ ከዛ ነገር የሚበልጥ ነገር እኮ ይመጣል አይደል? እነሱን ደግሞ ፈጣሪ ይጠብቃቸው፣ ከመጥፎ ነገር ሁሉ ይጠብቃቸው፣ ከሰው ዓይን ያውጣቸው። እነሱ ታዳጊ ልጆች ናቸው። እነሱ ደግሞ ያው ከእድሜያቸውም አንፃር የሆነ ነገር ሲፈጠር ላለመሸናነፍ ነው ታውቃላችሁ። እነሱ ደግሞ የሆነ ነገር ሲፈጠር ልጅነትም ስላለ አለመሸነፍ የሚባል ነገር አለ። ያ ነው ገባችሁ? እነሱ ደግሞ ተመክረው የሚተው ናቸውና እናንተ ራሳችሁን መጉዳት የለባችሁም ሁሉን ነገር እዚህ ጋር ግን ደግሞ ብዙ ጊዜ ሳይ ዛሬ ግን ልናገር የምፈልገው ቀን አካባቢ ልገባ ብዬ ስላተመቸኝ ነው። ይቅርታ ግን ይህን ነገር ደግሜ ስለማነሳው የምሬ ነው። ብዙ ጊዜ ልናገር የምፈልገው ነገር ነው። ሀይሚዬና ብሩክ ስቶር ላይ ሲለቁ በጣም ብዙዎቻችሁ ትጨናነቃላችሁ። ይገባኛል፣ ስለምትወዷቸው ነው። ግን ደግሞ
ስቶር ላይ ሲደረግ በጣም ራሳችሁን አትጉዱ እህቶች። ማለት የሰው ልጅ ሲኖር በራሱ ህይወትም ብዙ ነገር ስለሚኖረው ያን ነገር አንብቦ የሚፈስድ ሰው አለ፣ በራሱ ትርጉም የሚሰጠውን የሚፈስድ ሰው አለ። ያን ነገር ይዛችሁ ባትጨናነቁ ልላችሁ ነው የምፈልገው። ማለት ግዴታ እሱና እሷ ጋር የሚያጣላ ነገርም አይደለም። የሆነ ሰው ሲፖስቱ ማንኛችንም ብንሆን ስቶር ላይ የሆነ ነገር ስንሆን እንፖስታለን፣ ራሳችን ህይወት ትርጉም ነው የሚሰጠው ማለት ነውና ብዙ ጊዜ ትጨናነቃላችሁ በዛ አይነት ነገር። በዚህ ነገር ባትጨናነቁ ልላችሁ ነው። እንግዲህ አውሩ ልጆች፣ ሌላ ነገር እንኳን ምንም ማለት አልፈልግም። ምክንያቱም ሁሌ አዲስ የሚያመጡ ኮሜንት ሁሌ አዲስ ስለሆነ ማውራት አልፈልግም። ከዚህ በላይ የድንግል ማርያም ልጅ እንደነሽ እንዴት ነሽ? ታችን እንዳናነሽ ወይ ድንግል እናቴ በጣም ይቅርታ። እኔ ዝም ብዬ ያልኳት ምክንያት የራሴ የሆነ ምክንያት ስላለኝ ነው። ኤደን ዳናሽ ናት። ድምፅሽ ምንድን ነው? ልክ ነሽ። ጉንፋን ስለያዘኝ ነው። ጉንፋን እኔ ብዙ ነገሮችን እመቤቴን ነው የምልሽ። ጠዋት እኔ ባለሁበት ሰዓት አቆጣጠር 3 ሰዓት ተኩል ማለት በኢትዮጵያ ትክክል ነሽ። ሊቭ ላይ ሲያወሩ የሰማሁት እመቤቴን ነው። በጣም ታስብም አይ ዝም ማስባልሽ ልክ ነው። በቃ ማወራት ይጀመር የለበትም። እውነት ቪዲዮም እንዲሰራ አሁን ዛሬም ራሱ ወጣ ቪዲዮ እንዲሰራ ብዙ ነገሮችን ይጥር ያለው ብዙ ነገሮችን እንዲስተካከል ማድረግ ያለው ግን እዚህ ጋር ወጠን እሱ እንዲህ ነው እንጂ ከደገፍን እኮ ብሩኬም ለአንድ ነው ሃይሜም አንድ ናት አይደል? እዚህ ጋር ማውራት የለም። ሁለቶችን የሚያስማማ ነገር ማድረግ አለብን እና ለዛ ነው ኤደንን ዝም በይ ያልኳት። ከተቀየምሽኝ ይቅርታ ኤደን። ድንግል እህቴ ማለት ነው። አንቺ እኮ ልክ ነሽ ውዴ። እኔም የምፈልገው ነገር ይሄን ነው። ለምን እዚህ ጋር የጥላቻ ምናምን ሳይሆን ዝም ብሎ ምናምን የምንባባል እኮ ሁለቱን ለለያይ አይደለም ያልኩት። አይ ነው ኤዱዬ ታሙ የሆነ ነገር ይባባል፣ መምከር ያስፈልጋል። ሁለታቸውንም በውስጥ መስመር ምከሯቸው ነው። እናንተ መካሮች ኤዱዬ ለኔ ወድ እኔ እናንተ ካለ በውስጥ በኩል ኤደን በውስጥ በኩል አወራታለሁ እናት በቃ አሁንም አይኖርሽ አርጉ። ሁላችሁም እየሰማሽኝ ነው ኤደን? አዎ ሰማሻለሁ። በውስጥ አወራሻለሁ ኤደን ማለት ነው። ኤደን ሁሌ ህፃን ልጅ አትሁኚ በእናትሽ። በቃ ሁሌ ትንሽ ልጅ አትሁኚ። እነሱ ወድቀት ስለሚመኝ ነው እዚህ እየመጣ የሚለፈልፍ ምን አለ መሰላችሁ እኔ ዝም ብላችሁ ከመሬት ተነስታችሁ እንደዛ ሆነ ለምን እንደዛ ሆነ አንቺ ራሱ ዝም በይ። 15 ግን እየተናገርኩ ነው። በቃ ስነ ስርዓታችሁን አዙን አርፋችሁ ተቀመጡ። ካላስ በቃ ተውት። ሰሚራ ዝም በይ። አንቺ ራሱ እንዳልተረፈ ዝም በይ። ምንድን ነው የምታወሪኝ ሴትዮ? አንቺ ደግሞ ሰውን ደግሞ እኔና ኤኬሌ ብቻ ነው የምንረማመደው አላችሁ። ሰሞኑን ሶሻል ሚዲያ እናንተ ሆኗል። ፈጣሪ ትዕግስት አንቺ እየሰማችሁ ነው የኔ ወዶች? ስሙ ያኔ እየሰማሽ ነው እናት። ማንም አልሰማሽም። እኔ እየሰማሽ ነው። እኔ አሁን ምን መሰላችሁ ሁሌ መቼም እናወራዋል እናንተ ስለሌለው ለነገራችሁ ምለው አሁንም በድጋሚ ሃይሚዬና ብሩክ የሁለታቸው የፈለገ ነገር ይስሩ፣ የፈለገ ነገር ይደራረጉ። እነሱን እኛ ከልብ እስከወደድናቸው ድረስ የፈለገ እሷም ታጥፋ እሱም ያጥፋ ለአንዱ ማድላት የለብንም አለብን አይደል? አለቀ። ከዛ ውጭ ቆይ አይደለም እኛ ዝም ብለን ከማየት ውጪ እከሌ ጥፋተኛ ነው እከሌ ይረጋ እከሌ ምናምን ማለት እኛ አይጠበቅብንም። ሁለቱም የራሳቸው የሆነ እውነት አለ። እኔ ልላችሁ የፈለኩት ነገር ምንድነው እነሱ ሁለታቸው የፈለገ ነገር ይደራረጉ፣ አለቀ። እኛ መምከር ያለብንን መጻፍ ያለብንን እንትን እንጽፋለን አይደል? ሌላ ነገር ግን ሌላ አጀንዳ ሌሎች በሚከፍቱት ኮሜንት በሚጽፉት ኮሜንት ሌላ ሰው እንደዚህ በሚለው አትስሙ ለማምላችሁ። እኔ አጀንዳ አድርጋችሁ እንዲያታወሩ ነው ጥያቄ ማለት ነው። አያስፈልግም፣ አስፈላጊ አይደለም።